ሀይሚትዬ እና ብሩኬ ቀሩ፣ ጨረቃዎች ቀሩ፣ የሚዲያ መምህሮች ቀሩ። ለድብርት አታውሩ፣ በጣም ይደብራል። ፕሬሸሩ ደግሞ ኮልዶናል። ሪያድ ባይዘዌ ሲደብር እንቅልፍ ሲለኝ ወጣዋ። ቁጭ ብዬ ከስንት ሰዓት ጀምሮ ከ5 ሰዓት ተኩል ጀምሮ ቁጭ ብዬ ስጠብቃቸው እላትን በአጋጣሚ እንደምታውቁት የለብኝም ቁጭ ብዬ ከምር እንዴ እኔ ውስጤ ደግሞ ይቀራሉ እያልኩ ነበር። ውስጤ እንደዚህ ለምን ብዙ ጊዜ እኔ እንደዚህ ሰፍ ብዬ ቁጭ ብዬ ስጠብቅ አይመጡም ማለት ነው። ለማንኛውም ያው ቲክቶክ ይመጣል ብሩኬ፣ ዩቲዩብ ሳይመጣ ሲቀር ቲክቶክ ከች እንደሚል ነው በእርግጠኝነት ባልሳሳት። እንጠብቀዋለን እንግዲህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው። ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ሀይሚና ብሩኬ ሲቀሩ እንዴት ይጠፍሻል? ግድ እንግዲህ ሁሌም አይመችም፣ ሁሌም ፋሲካ አይደለም ትላለች እናቴ። ስለዚህ መቻል ነው። ደግሞ ትምህርት ቤት እስከሚከፈት ያው እንደምታውቁት ነው። ጥግረራ ማፊ ቁጭ ብዬ ከኮሜንታችሁ ጋር ከ5 ሰዓት ምናምን ጀምሮ ስጠብቃቸው ነበር። ቀሩ። ዩቲዩብ ላይ ዞር አልኩ። ሙቤ ቤት ገባው። እስከ መጨረሻ 22 ደቂቃን ቪዲዮ አየሁት። ያሳዝናል ቪዲዮ። ፕራንኪው ምን ይሁን ያው መነሻውንም ስለማላውቀው እሱ ቤት ሄጄ ሼር አድርጌለት ሙቤን ማለት ነው እዛ አሳለፍኩ። ከዛን ደግሞ ወደ ቲክቶክ መጥቻ አንዳንድ ነገር ዘና እያልኩ ነው። ሀይሚዬና ብሩኬ ቀሩ። እንዴት ይደብራል። ከዛ ነፋስ ለመቀበል ወጣው እላቸዋለሁ። እሞታለሁ እንዴ። ቤኪ ዛሬ መጥቶ ነበር። የቤኪ ቪዲዮ ራሱ ዘና ፈታ ያደርጋል። ምን ነካኝ ግን ከምር አልሸረትኩለትም። ሙቤ ቤት እጅ ግን አሳዘነኝ። ሙቤን ያሳዝነኛል። ለምን እንደሆነ አላውቅም። ሱብሃንአላህ እኔ ፕራንክ ይሆን አላውቅም። እኔ እውነት ነው የሚመስለኝ። የሙቤ ነገር ደግሞ አለ ይድረስላቸው። ምንም አላውቅም። ቪዲዮን ያው ከመጀመሪያም ብዙ ስለሚያመልጠኝ ዝም እየሳየው ዝም ብሎ ነው ማየው ማለት ነው። አንዳንዴ እኮ ውዶች የጀመራችሁ ቪዲዮ ካልሆነ ትርጉም አይሰጣችሁም። እና ሀይሚት እየቀሩ እንግዲህ ያው ሰምታይምስ ብሩኬ ዩቲዩብ ካልመጣ ያው ቲክቶክ ይመጣል የሚለው ነገር እንደዚህ ይመጣል ማለት ነው። ግን እንዴት እንደሚደብር ውሽ ሀይሚዬና ብሩኬ የስራችን ፓወሮች አትጥፉ። እስቲ ተከታታይ ድራማ ነገር ቢሰሩ ማለትም ሌላ ነገር አይደለም። ድራማ ሲሉ የፍቅር ምናምን የለም። እንደዛ ሲሆን ደስ ይላል። የሆነ አለ ለየት ያለ ከሚዲያ የተለየ ለምን በቃ ሳያቋርጡ ፓርት 1 ፓርት 2 እያለ እንድናይ ማለት ነው። ደስ እንዲለን ሌላ ውስጥ እንዳገቡ ድራማ ምለው ደግሞ ኖርማል ነው። የፍቅር እንዴ ግዴታ የፍቅር እንኳን አለና እና ሲቀሩ እኛም ደበረን እኮ ወይ ቢስሚላህ እኔ ወይ ያዛጋኛል። ሰንዴ ኮፊ ጠጣ መሰልኳችሁ ወላሂ። ሌላው ደግሞ ሀብ የሰራው ቪዲዮ በጣም እየተደሰትኩበት ለሁሉም ሴቶች ለሁላችንም ወላሂ የባላችን እንደዚሁም ደግሞ ፍቅረኛ ያላችሁ የፍቅረኛችሁ ወንድም ቤተሰብ ሲወዳችሁ ምን ያህል እንደሚያስደስት ወላሂ። እኔ አሁን ስደውል የተንቢ ይምጣብኝ ይላሉ። ምን እንደሆነ ግን አላውቅም በጉራጌኛ። እና ከምንም በላይ ባላችሁ ቤተሰብ ሲወዳችሁ ቢስሚላህ። እና ሀይሚትዬ አልሐምዱሊላህ እድለኛ ነሽ ወላሂ። አንዳንድ ሰው አሁን የባል ቤተሰብ ማለት ነው እየጠሏቸው ባልየውን ብቻ ብለው ትዳር የሚመሰርቱ አሉ። ይሄ ግን በጣም ለኔ ሚስቴክ ነው። ሪሊውን ነው። የወንድ ቤተሰብ ሲወደኝ ነው ትርጉም ያለው። ሴት ልጅ ውዶቼ ማለት ነው የቤተሰብ የወንድ ቤተሰብ ሲወዳችሁ ከባላችሁ ይልቅ ማለት ነው በጣም ነው የምትደሰቱት። ወንድሞቹ ላይክ እና ሀብ እነ መለኛው ቴንኪዩ ባይዘው መለኛው ሀብ ያስታውቃሉ። በጣም መልካምና ቅኖች እንኳን ለሀይሚትዬ እንደዚህም ለኦዲየንስ ያላቸው ማለት ነው በጣም መልካሞች ናቸው። በዛ ላይ ደግሞ ሀይሚትዬ በጣም እድለኛ ናት። አንዳንድ የባል ቤተሰቦች ኃይለኛ ይሆናሉ። ወንድሞች እህቶች እና የፈለገ ባላችሁ ቢወዳችሁ ደስተኛ አትሆኑም፣ ሙርታም አትሆኑም። ሪሊው ነው የምነግራችሁ። እና ሀይሚትዬ እኮ ተወደኛለች እኔም እኮ ሀይሚዬ ነው ምላት ሲሉ እሙሽ ማዘር እንዴት ደስ እንደሚል ማለት ነው። እና ሀብም መልካም ሰው ማዘርም ሀይሚትዬ ደግሞ ያው መልካምና ጥሩ ቅን የትልቅ ትንሽ አስተሳሰቧ እና ብሩክም እድለኛ ነው ማለት ነው። ኢንሻአላህ አላህ ደግሞ መጨረሻቸውን ያሳምርልን፣ ወልደው ከብረው እንድናያብቀን እላቸዋለሁ። እና ያው እንግዲህ እነሱም ቢጠፉ እነሀብ መተዋል፣ እሙሽ ማዘር መታለች። ስለዚህ ደስ ነው የሚለው።
እና ውዶቼ ከምንም በላይ የባል ቤተሰቦች ይውደዳችሁ፣ ከምንም በላይ ከባላችሁ በላይ ማለት ነው። ለምን በቃ በጣም ነው ሙርታ የምትሆኑት፣ ሙርዛም ማለት ነው። የባል ቤተሰብ ሲወድ አንደኛ ነገር ደግሞ ባል የእናንተ የሆነ ባላችሁ ወይ ፍቅረኛችሁ ድምጽ እየገባ ነው። እናታችሁ ስትወዳችሁ እናንተ ደግሞ ለሱ እናት ክብር ሲኖራችሁ በጣም ነው የሚወዳችሁ። ትልቅ ቦታ ነው ያለው እና ወንድ ልጅ ሞርዛ ማለት ነው። ወንድ ልጅ ለእናቱ በጣም ነው እንትን የሚለው በጣም እና ከምንም በላይ የባላችሁን እናት አክብሩ። ለባላችሁ እናት እንደ እናታችሁ ለእናታችሁ የምታደርጉን ለባላችሁ እናት መስት ሪስፔክት ቢግስ ሪስፔክት ማለት ነውና ትዳራችሁ ያው ሞርዛን የሰመረ ነው የሚሆነው ማለት ነው። የሁላችንም ሁላችንም ልብ ይስጠን። በዚህ ነገር ላይ ፎከስ ማድረግ አለብን። ለባላችን እናት ቢግ ሪስፔክት እና የምትጠፉብን እኮ ድምጽ እየገባ ነው። ሰጣ ሆኜ ነው እንትምለው ንፋስም አለ እና ሀይሚዬና ብሩኬ ባይዘው ትላንትና የስተርዴ ብሩክ ላይ ነው የተጫነው። ኢንሻአላህ እንግዲህ ያው ቲክቶክ ሊመጡ ይችላሉ እና ቲክቶክ ላይ ከመጡ ደስ ይላል። ካልመጡም እንግዲህ አንዳንድ እረፍት ያስፈልጋል። ግን እረፍት ሲባል ቻናል ይደክማል። ሪሊውን ነው የምነግራችሁ። አሁን ጥሩ ላይ ነው ያሉት። መልካም ነገር እኛንም እያሳቁን እነሱን ፈታ እያሉ ነው። ይሄን ወር ማሻአላ ይሄን 15 ቀን ነው ልብል በጣም ነው ደስ የሚለው። ግን ከሁለት በላይ ነው የሚታይላቸው። ማሻአላ ተባረካላ። የብሩክ ራሱ አንድ ሆኗል። የሀይሚዬም እየገሰገሰ ነው። ግን ምንድነው ችግሩ? ሀይሚና ብሩኬ የፈለገ ነገር ያኔ አይመችም። አይኖ አይዲያም ራሱ እንደምንም ብለው ትንሽ ሁሌ መጫን አለባቸው። ሁሌ እንደና አብርሽ እንደሌላ ሚዲያ ማለት ነው። ባይዘው በዚህ አጋጣሚ ውዶቼ ዲዴ ፎር ኤግዛምፕል ማነሳው አብርሽን ነው። እኔ ለአብርሽ ለሁሉም ቢግ ሪስፔክት አለኝ። በጣም ነው የምወዳቸው። በሌላ ነገር አይደለም። ግን ያው ብዙዎቹንም አትኩሬ ብዙ ጊዜ ፎከስ ስለማላረግ ምሳሌ በእና አብርሽ ነው የምሰጠው እና ተከታታይ ቪዲዮ መልቀቅ አንደኛ ነገር ለቻናል ቢግ አድቫንቴጅ ነው ያለው። በተቻለው መጠን ብሩክና ሀይሚዬ በዛው ሰዓት ቪዲዮ መልቀቅ አለባቸው። ለምን እንደ ድሮ እንዳይሆን አንድ ሰሞን ታችኋል እና ቪዲዮ ቢለቁ ኢትስ ግሬት ነው። እኛም ደግሞ አይጠፍሸንም ድምጽ አለ እና ውዶች ይሄን ይመስላል እንግዲህ። አላህ ባላችሁበት ይጠብቃችሁ። ሀይሚዬና ብሩኬ ካሁን በኋላ አይመጡም። 8 ሰዓት አለፈ እላቸዋለሁ። እንግዲህ ያው የስራችን ፓወሮች ናቸው። የጨረቃ ፋሚሊዎች ቢግ ሪስፔክት አለኝ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ለምታዳምጡኝ እጅጉን ከልብ አመሰግናለሁ። ድምጽ እንግዲህ ቻሉት ምን ነው ቢቀርብሽ ሰጣኔ ባይዘው ከልጆች ጋር ተደባልቄ ማለት ነው። ለኔ ነው እንጂ የኔ ድምጽ ማሻአላ ልበል እንጂ ድምጽ በጣም ኦቨር ነው። መልሽ ሳዳምጠው እናንተን አትረበሹም በብዛት ማለት ነው። ድምጽ እላችኋለሁ በብዛት ያው ድምጼን ኦቨር ስለማረገው ነው ታውቃላችሁ። በሩዝ የጠነከረ ባይዘው ሩዝ አይደለም ብዙ ጊዜ ያው ታውቃላችሁ። እና እንግዲህ ይሄን ይመስላል በቃ ሁሌም ወዳችኋለሁ። ካሁን በኋላ አዲስ ነገር ካለ እንመጣለን። በሀይሚዬና በብሩኬ በማይጠገቡ በእኛ እንቆች